በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለትንሽ ደቂቃ አብረን የምንቆይበት የትምህርት ርዕስ ከዚያው በቅዳሴ መካከል ከተነበበልን ወንጌል ነው የምንወስደው። ወንጌሉ በጠቅላላ ምጽአትን ዕለተ ምጽአትን የክርስቶስን መምጣት ያሳስባልና ያዘክራል። ሁልጊዜ በተለይ ሁልጊዜ እነዚህ ምጽአትን የሚያነሱ የወንጌል ክፍሎች የሚነበቡ እሑድ እሑድ ብቻ ነው። ብዙ ጊዜ የሚነበቡት እሑድ ቀን ብቻ ነው የሚነበቡት እና ብዙ ጊዜ እኛ ቤተክርስቲያን ከምታስተምራቸው ዕለተ ምጽአትን 3 እሑዶችን በተለይ አጠንክራ ታስተምራለች። በጳጉሜ ውስጥ የሚገኘውን አንድ ሰንበትና እንዲሁም ደግሞ ደብረ ዘይትን እንደገና የቅበላ መግቢያ አካባቢ ወርሃ ጾም ሊገባ ሲል አካባቢ እዚያ ላይ አንድ ሰንበት አለ። እሱንም በእነዚህ በ3 እሑዶች አጠንክራ ታስተምርበታለች። አልፎ አልፎም በዚህ ወንጌላቱ አባቶቻችን በሰሩልን ግጻዊ በሚባል መጽሐፍ ላይ ተሰርቶ ሲገኝ እሑድ ነው ብዙ ጊዜ የሚነበቡት። ያ ምክንያት አለው። ያ የሚደረግበትና አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል ተብሎ የሚታሰበው መቼ ነው? እስካሁን ከጠቀስኳቸው ሁሎች ሁሉ ሁላችሁም ተምራችኋል በዚያን ጊዜ እና መቼ ቀን ይመጣል ተብሎ ይታሰባል? ከፍ አድርጎ ድምፃችሁን ከፍ አድርጎ መቼ ቀን? ቀኑን ያሉ በዓሉን አይደለም ቀኑን እሑድ ቀን ይመጣል ተብሎ ይታሰባል። እሑድ ቀን ይመጣል ተብሎ ስለሚታሰብ ነው ሁልጊዜ ከጠዋቱ ከ6 ሰዓትም ሆነ ከጠዋት በተለይ በኢትዮጵያ ከ1 ሰዓት ጀምሮ ነው። እኛ ደግሞ በአቅማችን እዚህ በ4 ሰዓት ጀምሮ ቁመን የምናድረውና ሁላችንም መጠን ደጅ የምንጸናው ምናልባት ክርስቶስ ሲመጣ የት ሁነን ለመቀበል ነው? እዚች ቅድስት ቤተክርስቲያን ሆነን ቅድስት ቤተክርስቲያንን ምስክር አድርገን እሱን ለመቀበል ነው የምንመጣው ሁልጊዜ እሑድ ማለት ነው እና ስለዚህ እንደዚህ በተለይ ይሄ ማቴዎስ 24 ሁልጊዜ የሚነበበው በዚህ ቀን ነው። እንድታስታውሱ ነው። የትምህርት ርዕስ ያደረግኩት ተዘጋጅታችሁ ኑሩ የሚል ነው። አብረን እንበል። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። በዚህ ዓለም ላይ እንደምታውቁት ለስጋችን ለእያንዳንዱ ነገር ዝግጅት ያስፈልገናል። ለእያንዳንዱ ነገር ለምንመገበው ምግብ ዝግጅት ያስፈልገናል። ለምንለብሰው ልብስ ዝግጅት ያስፈልገዋል። ለምንማረው ትምህርት ቅድሚያ ዝግጅት ያስፈልገዋል። ለምንሰራው ስራ ቅድሚያ ዝግጅት ያስፈልገዋል። አንዳንድ ጊዜ እንዲሁም በዘመኑ ደግሞ የአጭር ጊዜ፣ የረጅም ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ዝግጅት እናንተ ፕላን ነው አይደል የምትሉት ይባላል። ዝግጅት ነው ያራሱ። ለእያንዳንዱ ስራ ዝግጅት ያስፈልገዋል። እነዚህ ሁሉ የምናያቸው ዝግጅቶች ጠቅላላ በሙሉ ለስጋ ብቻ የሚጠቅሙ ናቸው። ለሌላ ነገር ምንም አይጠቅሙም። ገበሬውም ምርቱን ለማግኘት አስቀድሞ ዝግጅት ያስፈልገዋል። ነጋዴውም የተሻለ ምርት ለማግኘት ቀድሞ ገበያውን ማጥናት አለበት። እያንዳንዱ ነገር ማጥናት አለበት። ለእያንዳንዱ ነገር ዝግጅት ያስፈልገዋል። ይብን ወደዚህ ቅዱስ ቤተክርስቲያን ስትመጡ እንኳን እናንተ ከትላንትና ከቅዳሜ ጀምሮ ዝግጅት አድርጋችኋል እና ስለዚህ በዚህ ላለው በምድር ላይ ላለው እያንዳንዱ ነገር በእቅድና በዝግጅት ነው የሚመራው። በተለይ አሁን ዓለም አንድ መንደር በሆነችበት ጊዜ እያንዳንዱ ነገር ያለ ዝግጅት የሚመራ አይደለም። ይብን ሰውን ለመግደል እንኳን ዓለሙ ዝግጅት ያደርጋል አይደል? ጦርነት ለማንሳት ዝግጅት ያደርጋል። ኢኮኖሚ ያቅዳል፣ ኢኮኖሚ ይበጅታል። ያለውን ገንዘብ ሁሉ ጠቅላላ እዚያ ላይ እንዴት አድርጎ መጠቀም እንዳለበት፣ ያለውን የጦር መሳሪያ ሳይቀር እንዴት አድርጎ መጠቀም እንዳለበት ለዚህ ሁሉ ዝግጅት ያደርጋል። ግን ይህ ሁሉ ከንቱ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ዓለሙን አትውደዱ፣ ዓለሙም ከንቱ ነው፣ የዓለሙም ሐሳብ ሞኝነት ነው ይላል። ሞኝነት ነው። የዓለሙም ጥበብ ጠቅላላ በሙሉ ሞኝነት ነው። ግን እነዚህን ሁሉ ዝግጅቶች ሲደረጉ በጣም አብዛኛው ዝግጅቶች የሚደረጉት እግዚአብሔርን አልባ ነው።
እግዚአብሔር የሌለበት ዝግጅት ነው ብዙ ጊዜ ለስጋችን የሚደረግ ዝግጅት። ስለዚህ እግዚአብሔርን አልቦ የሚደረግ ዝግጅት ደግሞ ውጤታማ አይደለም ወይ ለስጋችንም ከንቱ የሚጠቅመን ነገር አይደለም። ይሄ ግን ተዘጋጅታችሁ ኑሩ የሚለው ቃል ግን ለነፍሳችን የሚጠቅመውን ዝግጅት ነው። ይሄ የወንጌል ክፍል ከማቴዎስ ወንጌል 24 ከቁጥር 1 ጀምሮ ስታነቡት ብዙ ጊዜ የሚያወሳው ከክርስቶስ ምጽአት በፊት የሚደርሱ ነገሮችንና ጠቅላላ በሙሉ በምጽአት ጊዜ የሚከናወኑ ነገሮችንና ከምጽአት በኋላ ያለውን ነገር የሚያመለክት የወንጌል ክፍል ነው ጠቅላላ በሙሉ። እና ከምጽአት በፊት የሚደረጉ ነገሮች የጦርነትን ወሬ ጦርነት ይሆናል። የጦርነትን ወሬ ትሰማላችሁ። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ረሃብ ይሆናል፣ ቸነፈር ይሆናል፣ የምድር ንውጽውጽታ ይሆናል። ይሄ የወንጌል ቃል ደግሞ በዓለም ሁሉ ጠቅላላ በሙሉ ይሰበካል። በዚያን ጊዜ የሚመጣው ነገር ሁሉ ጠቅላላ ልክ የምጥ ያክል ነው ብለው ይናገራል የወንጌል ክፍል። ቀኖቹ በጣም አስፈሪ እንደሆኑ፣ ቀኖቹ በጣም ስቃይ የሚበዛበት እንደሆነ እና እነዚያ ቀኖች ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳኑ ብሎ ባያሳጥራቸው ኑሮ ሥጋ ለባሽ ሁሉ በዚህ ምድር ላይ እንደማይተርፍ ጠቅላላ በሙሉ ያወሳል ይሄ። እና ዛሬ እነዚህ ጠቅላላ በሙሉ የጠቃቀስኳቸው አሁን በትንሹ ናቸው። እዚያ ላይ ስታያቸው አስተውላቸው ስታነቧቸው ከ11 እስከ 16 የሚሆኑ ምልክቶች አሉ። እና እነዚህ ሁሉ የምናያቸው ናቸው። አሁን እየተደረጉ ያሉ ናቸው። ሕዝብ በሕዝብ ላይ ያለ ይነሳል፣ ተነስቶ ነው ያለበት። አሁን ጦርነት በየሀገሩ አለ። ጦርነት ወሬ እንሰማለን። አንዱ አንዱን ይገለዋል። አንዱ መንግስት አያምነውም። ይብን ያ ብቻ አይደለም፣ እርስ በእርሳችን እንኳን መተማመን አቅቶናል። አንድ ቋንቋ እየተናገርን መግባባት አቅቶናል። በአንድ ሀገር ውስጥ እየኖርን እንደ አንድ ሀገር ማሰብ አቅቶናል። አይምሯችን ተበጉዟል። አሁን ጨብጠነው የነበርነውን አንድ ቦታ ላይ ያስቀምጠነው አይምሯችን ይረሳል። እኛነታችንን ትተናል ጠቅላላ በሙሉ። ስለዚህ ይህ የወንጌል ክፍል ትክክለኛ የሚሆነውን ነገር ነው ጠቅላላ የተናገረው ማለት ነው። እና በዚህ መካከል እንደዚህ ያለ ነገር ሲመጣ ተዘጋጅታችሁ ተቀመጡ ነው ዋናው ፖይንቱ። ተዘጋጅታችሁ ተቀመጡ ነው። ዝግጅት ምንድን ነው ብላችሁ ስትሉ ምናልባት ይሄ ሁልጊዜ የምንናገረው ንስሐ ግቡ፣ ሥጋው ደግሞ ተቀበሉ፣ ይቅርታ አድርጉ፣ በፍቅር ኑሩ የሚለው የእግዚአብሔር ቃል ነው። ግድ ነው። ግዴታችንን መወጣት ይጠበቅብናል። ይሄ ከዚህ ከተጠቃቀስኳቸው ምልክቶች የበለጠ ብዙዎች ሐሰተኞች ነቢያቶች ይነሳሉ። ብዙዎች ክርስቶስ ነኝ እያሉ ይመጣሉ። እንዳያስቷችሁ ምን በሉ ንገሩኝ። እንዳያስታችሁ ምን በሉ ተጠንቀቁ። ይሄን ነው በዚህ ተዘጋጅታችሁ ተቀመጡ ያለው ለዚህ ነው እንጂ ይሄ ንስሐ መግባት፣ ሥጋ ወደሙ መቀበል፣ መጾም፣ መጸለይ፣ መመጽወት እነዚህ ነገሮች በትክክል አንድ ክርስቲያን ግዴታው ሊያደርጋቸው የሚገቡ ነገሮች ናቸው። እነዚህን ነገር እያደረገ ይቅርታ እየተባለ ለይቅርታ በሩን እየከፈተና አይምሮን እየከፈተ ሁልጊዜ በእነዚህ ነገሮች እንዲመላለስ ይሄ የእግዚአብሔር ትእዛዝ ነው። ከእነዚህ ከወጣ አንድ ክርስቲያን በምንም መልኩ ክርስቲያን ላይ ብሎ ሊል አይችልም። ካልጾመ፣ ካልጸለየ፣ ንስሐ ካልገባ፣ ሥጋ ወደሙ ካልተቀበለ፣ ለይቅርታ አይምሮውን ዝግጁ ካላደረገ፣ በፍቅር ካልኖረ ይህ ሰው አፉን ሞልቶና አይምሮውን ሞልቶ ክርስቲያን ላይ ማለት አይችልም። ስለዚህ ለእነዚህ አይደለም ተዘጋጁ ያለ፣ ይልቁንስ ነው እነዚያ በክርስቶስ ስም የሚመጡ ሰዎችና ብዙ ነቢያት ደግሞ ነቢያት ነን እያሉ ሲመጡ እንዳያስቷችሁ የምትጠነቀቁበት ወይም ደግሞ የምታውቁበትን የእምነትን ጋሻና ጦር ያዙ ነው ዋናው ትልቁ ነው። ዝም ብሎ ክርስቲያን ዝም ብሎ በፈለገው የሚነዳ በፈለገው የሚሄድ በፈለገው የሚውል አይደለም ክርስቲያን ማለት። ክርስቲያን መመርመር ይጠበቅበታል። መርማሪ መሆን ይጠበቅበታል። መንፈሳዊ ሰው ሁሉን ምን ይላል? ሁሉን ምን ይላል? ሁሉን ይመረምራል። እሱ ግን በማንም አይመረመርም ይላል ሐዋርያው ቅዱስ ጳውሎስ። መንፈሳዊ ሰው ሁሉን ይመረምራል። ክርስቲያን ማለት ነው መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም ይላል። ስለዚህ የመጣው ሁሉ እንዳይነዳን አሁን እሱ ነው ያለው። ፖለቲካው ይነዳናል፣ ምንም አይነዳን ነገር አለ። አጥማቂው ይነዳናል፣ ጠንቋዩ ይነዳናል፣ ምንም አይነዳን ነገር አለ። አንድ ታምር ባየንበት ግር ብለን እንዳሞራ የምንሄድ ሁላችንም እኛም አገልጋዮችም እናንተም ማለት ነው። ሻድ ያለ ሰው ጥሩ ተናጋሪ ከመጣ ያንን ተከትሎ መሄድ፣ አንድ ቀን ፉርሽ የሆነ ደግሞ ያንን ትቶ ሌላ ፍለጋ መሄድ። ስለዚህ እንደዚህ እንዳትሆኑ ምን ብላችሁ ተጠንቀቁ። ምን ብላችሁ ኑሩ?
እነዚህ ነገሮች ሁሉ ይመጣሉ። መልስን ለሚጠይቋችሁ ሁሉ የተዘጋጃችሁ ሁኑ ይላል ቅዱስ ጴጥሮስ ሲናገር። ስለናንተ ስላለው ተስፋ በእናንተ ስላለው ተስፋ በእናንተ ስላለው እምነት መልስን ወይም ደግሞ ጥያቄን ለሚጠይቋችሁ ሁሉ ለመልስ ተዘጋጅታችሁ ሁኑ ይላል። ስለዚህ ከነዚያ ለመጠበቅ መጀመሪያ መማር፣ ከዚያ በኋላ ደግሞ እምነትን አጠንክሮ መያዝ። እምነቱን አጠንክሮ ያልያዘ ሰው ማንም ይነደዋል እንደፈለገ ማለት ነው። ማንም እምነቱን ያላጠነከረ ሰው ደግሞ እግዚአብሔርን ማስደሰትም ደግሞ አይችልም። በዕብራውያን 11 ላይ ያለ እምነት እግዚአብሔርን ምን ማስደሰት አይቻልም ይላል ያለ። ስለዚህ ተዘጋጅታችሁ ኑሩ ማለት መጀመሪያ መንፈሳዊ እውቀትን ሰብስቦ መገኘት፣ ከዚያ በኋላ ደግሞ አምኖ ጸንቶ መገኘት። ይሄንን ነው በዚያ ተዘጋጅቶ መኖር ያስፈልጋል ማለት ነው። እና ከዚያ ዝቅልና ዛሬ በተነበበ ወንጌል ላይ በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ እንዲህ ይላል፣ ያችን ሰዓትና ወበይንተ ይእቲሰ አልቦ ዘየአምራ ለይቲ ሰዓት ወለይቲ ዕለት፣ ያችን ሰዓት እና ያችን ቀን ማንም አያውቃትም። ኢ ወልድ ወኢ መላእክተ ሰማይ፣ ልጅም ቢሆን የሰማይ መላእክትም ቢሆን አያውቋትም። ተመልከቱ፣ ምልክቱን ተናግሯል። ነገር ግን ኋላ ዝቅ አለና ያችን ቀን ማንም ሊያገኛት አይችልም፣ ማንም ሊያውቃት አይችልም። ኢ ወልድ ወኢ መላእክተ ሰማይ፣ ወልድም ቢሆን የሰማይ መላእክትም ቢሆኑ። ወልድ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እሱም አያውቃትም ይላል። አይገርምም? ያስተማረው ይህንን ትምህርት ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን በሌላ መልኩ ደግሞ ይችን ቀን ማን አያውቃትም ተብሏል። ማን አያውቃትም? ወልድ ራሱ አያውቃትም። አባቶቻችን ይሄን በደንብ አድርገው ተንትነው አስረድተዋል። ወልድ አያውቃትም የተባለ የማያውቅ ስጋን ቅድመ ተዋህዶ የነበረ የማያውቅ ስጋን የሚራብ የሚጠማ የሚደክምን ስጋ የሚለብስ መሆኑን ሲያስረዳ ነው ብለው ተናግረዋል። በሌላ መጽሐፎቻችን ላይ ታምረ ኢየሱስ በሚበላው ላይ ግን ሲተረጉ ምን ብሎታል? የሰማይ መላእክትም ቢሆኑና የአዳም ልጆችም ቢሆኑ አያውቋትም። የማን ልጆች? የማን ልጆች? እኛ የአዳም ልጆች ነን አይደለም? አዎ እኛ ሁሉ ይችን ቀን አናውቃትም። ነገር ግን ምልክቱ ምን ተብሎናል? ምልክቱ ምን ብሏል? ተነግሯል። ማስተዋል ብቻ ነው የሚጠበቅብን። የምናስተውልበት ደግሞ ቅድም የነገርኳችሁ መጀመሪያ መንፈሳዊ እውቀትን በደንብ አድርጎ መታጠቅ፣ ከዚያ በኋላ በደንብ አድርጎ ማመን። የሚያምኑ ሰዎች እምነታቸው ፍጹም የሆኑ ሰዎች ይሄ ቀን ሁሉ ተገልጾላቸዋል። እያንዳንዱ ቅድም ነግሬያቸዋለሁ። ያችን ቀን ስለ ቅዱሳን ብሎ እግዚአብሔር ባያሳጥራት ነው። ያችን ቀን ቅዱሳን ያውቋታል ማለት ነው። ክርስቶስ የሚመጣበትን ቀን ቀጥታ እያንዳንዷን ሰዓት እያንዳንዱ እንደዚህ ቅዱሳን ያውቋታል። እኛ ግን በእምነታችን ጠንካራ ስላልሆንና መንፈሳዊ እውቀት በቂ የሆነ ስለሌለን ያንን ቀን ማወቅ አንችልም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስን ቆርጦ ይህን ቀን ነው ብሎ አልተናገረም። አባቶቻችን ግን ምን ነው ያችን ቀን ማንም አያውቃትም ያለው ለምንድን ነው? ተነግሮ የለ ዘመኑ ዘመነ ዮሐንስ፣ ወሩ ወርሃ መጋቢት፣ ቀኑ ዕለተ ይሁድ፣ ሰዓቱ 6 ሰዓት አይደለም ወይ ብለው ተርጉመዋል። አይ ልክ ነው፣ ዘመኑ ዘመነ ዮሐንስ ነው፣ ወርሁ ወርሃ መጋቢት ነው፣ ቀኑም ዕለተ ይሁድ ነው፣ ሰዓቱም 6 ሰዓት ነው። ነገር ግን ብዙ ዘመነ ዮሐንስ አለ፣ ብዙ መጋቢት አለ፣ ብዙ እሁድ አለ፣ ብዙ 6 ሰዓት አለ። በየትኛው እንደሚሆን አይታወቅም። ለዚያ ነው ብለዋል። ስለዚህ የእኛ ደግሞ በጣም ከዚያ ዝቅ ያልን እስከሆነ ድረስ ምን ያስፈልገናል? ይሄንን ለመጠበቅ ብቻ ዋናው ትልቁ ነገር ምልክቱ ስለተነገረን ምን ሆኖ መጠበቅ ያስፈልጋል? ምን ሆኖ መጠበቅ ያስፈልጋል? ተዘጋጅቶ መጠበቅ ያስፈልጋል። እኛ በየቤታችን አንድ እንግዳ በጠራን ጊዜ እኮ ምን ያህል ዝግጅት እንደምናደርግ ታውቃላችሁ አይደል? እንዲያው አንዳንድ ጊዜ እንዲያው ምኝታ ቤት ገብቶ ሁሉ የሚቀመጥ ይመስል አንሶላ ሁሉ ይቀየራል፣ ብርድ ልብሱ ሁሉ ይቀየራል። የማይቀየር ነገር እያንዳንዱ ነገር ይቀየራል። መጠጫው ይቀየራል፣ ሁሉ ነገር ይቀየራል። የጠረጴዛው ልብስ ይቀየራል። ከተቻለ ሻል ያለ ሰው ከሆነ ሶፋውም ይቀየራል፣ እንዲሁም ከፍ ያለ ሰው ከሆነ ማለት ነው። እያንዳንዱ ነገር ይቀየራል። ስለዚህ ከዚህ የበለጠ አምላካችን መድኃኒታችን ኢየሱስ ክርስቶስ ትክክለኛ ሙሽራ ሲመጣማ ምን ያህል ዝግጅት ያስፈልገው ይሆን? ያ ዝግጅት የልብስ ዝግጅት አይደለም። እኛ እንደምንጠራቸው ያሉ እንግዶች የልብስ ዝግጅት አይደለም፣ የቁሳቁስ ዝግጅት አይደለም። ትክክለኛ የልቦና ዝግጅት፣ ትክክለኛ የነበረውን ነገር ጠቅላላ
ጠቅላላ በሙሉ አውልቆ ጥሎ አዲስ ልብስ መልበስ፣ አዲስ ልብስ የሆነውን ክርስቶስን ብቻ መልበስ ብቻ ነው ያ ዝግጅት። ክቡር ዳዊት ልበ ንጹሐ ፍጥር ጌታ ንጹሕ ልብን ፍጠርልኝ አለ። ምን ልብን ፍጠርልኝ? ምን ልብን ፍጠርልኝ? ንጹሕ ልብን ፍጠርልኝ። ለምሳሌ ዳዊት ልብ የለውም ነበር አለ አይደል? ሲፈጠር ልክ እንደማንኛውም ሰው አለው ልብ። ነገር ግን ያንን ልብ ምን አድርግልኝ ነው ያለው? አንጻልኝ፣ ንጹሕ አድርግልኝ ነው ያለው። እግዚአብሔር ካላነጻ በእኛ አቅም የማይሆን ስለሆነ ማለት ነው። ይሄንንም ራሱ እንዲያደርግልን ንጹሕ ልቡን አይቶ መጸለይ ያስፈልጋል። በኪዳናችን ላይ ሁልጊዜ ዘወትር እንድንጸልይ አድርገን ይላል። ሁልጊዜ ምን እንድናደርገን አያችሁ? እንድንጸልይም ራሱ ምን ያስፈልጋል ማለት ነው? መጸለይ ራሱ ያስፈልጋል። እሱ እንድንጸልይ እንዲያደርገን ወደ እሱ መጸለይ ያስፈልጋል አስቀድሞ ማለት ነው። ስለዚህ ያ ዝግጅት እኛ ለእንግዶቻችን የምናደርገው ዝግጅት ሳይሆን እኛ ለስጋዊ ነገር እንደምናደርገው ያለ ዝግጅት ያለ ሳይሆን በጣም የረቀቀ ዝግጅት፣ የልቦና ዝግጅት፣ የአእምሮ ዝግጅት ለእግዚአብሔር ሕሊናን ሁሉ አእምሮን ሁሉ አካልን ሁሉ ጠቅላላ በሙሉ ሰብስቦ የእሱ የማፈጠር ዝግጅት ማለት ነው። እና ይሄንን ካሉ በኋላ ግን ምን አለ አምላካችን መድኃኒታችን ኢየሱስ ክርስቶስ? አንድ 3 ምልክቶችን ጠቅሷል። ከዚህ በታች ምን አይነት እንደሚሆን ያ ሲመጣ ክርስቶስ እንደሚሆን 3 ምልክቶችን ጠቅሷል። አንደኛው የኖህ ዘመን እንደኖህ ወበከመ ይከውን ምጽአቱ ለወልደ እጓለ እመሕያው ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው። የዚህ የሰው ልጅ መምጣቱ እንደ ኖህ ዘመን ይሆናል። እንደማን ዘመን ይሆናል? እንደማን ዘመን ይሆናል? እንደ ኖህ ዘመን ይሆናል። የኖህ ዘመን እንደምታውቁት ኖህ ኃጢአተኞች በበዙበት ኃጢአተኛ ሰዎች በበዙበት ዘመን ነበር የነበረው። ደጋጎች አንዳንድ ጊዜ ዘመንን ያስቀይራሉ። ደግ የሆኑ ሰዎች ዘመንን አስቀይረው እናያለን። ዘመነ ሰማዕታት ሲባል ሰማላችሁ አይደለም? ከ150 እስከ 312 ድረስ ያለው ዘመን ዘመነ ሰማዕታት ተብሎ ይጠራል። ይሄ ደግሞ እንደሚገርመው ነገር በእኛ ቤተክርስቲያን ብቻ አይደለም፣ በዓለም ሁሉ ጠቅላላ የዓለም ስያሜ ነው። የዘመነ ሰማዕታት ተብሎ በሃይማኖታቸው ምክንያት አንገታቸውን የታረዱ ሰማዕታት የበዙበት ስለነበር የዚያን ጊዜ እና ደጋጎች ሰዎች ዘመንን ያስቀይራሉ እና ዘመነ ኖህ ተብሎ ይጠራል። በዚያን ጊዜ የነበሩ ሰዎች እጅግ በምድር ላይ ያለው ኃጢአት ይህ ቀራቸው ይባል ሰይጣን የሚያስል ሰይጣን ኃጢአት ይሰሩ ነበር በእሱ ዘመን ማለት ነው። ይሄ ዛሬ ሕግ ተረቆለት የሚሰራው ኃጢአት በእነሱ ዘመን የተጀመረ ነው፣ በኖህ ዘመን የተጀመረ ነው። እና በዚህ ዘመን ምን አለ አምላካችን መድኃኒታችን ኢየሱስ ክርስቶስ? ሰውን በመፍጠሬ ተጸጽቻለሁና በንፍር ውኃ ላጠፋው ነው፣ የሚሰሙ ከሆነ ግን ሂድና አስተምራቸው ብሎ ኖህን ላከው ይላል። ኖህ መጣና ወደ ሕዝቦቹ አይ ኃጢአታችሁ ወደ እግዚአብሔር ፊት ደርሷልና ተመለሱ ብሎ ተናገረ። ምን በሉ? ተመለሱ። የዚያን ጊዜ ልክ እኛ እንዳለንበት ያለ አይደለም የኃጢአት የሚገርማችሁ ነገር። እንዲያውም በሚደንቅ ሁኔታ የዚያን ጊዜ ይሰራ ከነበረው ኃጢአት አሁን ይሰራል እኮ በጣም ካቅም በላይ ማለት ነው። ምን ሰውን ሰው አይደል እየገደለ ያለው እንዴ? የሰው አስከሬን አይደል እንዴ በመንገድ የምናየው? ዛሬ ወንድሙ እዚህ ጋር ተርቦ ቢያዩ ማን አንስቶ ይመግበዋል? ማንም ይመግባል? ዛሬ በመንገድ ላይ መጓዝ አቅቶት አይደለ ህዝቡ ጠቅላላ በሙሉ የሚጨነቅ ያለው በአንድ ቤት በኑሮ በዓለም ላይ ነው። በዓለም ላይ ጠቅላላ በሙሉ አንዱ አንዱን አልወደው ብሎ በመልኩ ብቻ እያቀረበ በመልኩ ብቻ እያራቀ የሚኖር ህዝብ የሞላበት ህዝብ ነው ዛሬ። ሰውን የጠላበት ሰውን እስከ መብላት ድረስ የተደረሰበት ዘመን ያለ ነው ዛሬ። ስለዚህ ከዚያ የበለጠ ኃጢአት ነው አሁን የሚሰራው። ታዲያ ኖህ መጣና ተመለሱ ወደ እግዚአብሔር፣ ግድ የላችሁም ተመለሱ አላቸው። አይ በምን ጊዜ እመጣለሁ ብሎአልህ ብለው ጠየቁት። አይ በ120 ዘመን እመጣለሁ ብሎአል አላቸው። አይ አንተ ዛሬውኑ የተባልከውን መርከብ መስራት ትችላለህ፣ ከዚያ ከመከራው የምድንበትን መርከብ ስሩ ብሏል ብሎ ጨምሮ ነበር ይላካቸው። አይ አንተ አፍላ ፊት ለፊት እሱ ስለተነጋገርኸው ዛሬውኑ ጀምረህ መርከቡን መስራት ትችላለህ። እኛ ግን 100ውን ዓመት ስንጨፍርበት የበለጠ ኃጢአት ስንሰራበት ስናገባ ስንጋባ ኖረን 20 ዓመት ሲቀር መርከብ እንሰራለን። ስንት ዓመት ሲቀር እኛ ስንት ዓመት ሲቀር እንዲሆን የምንዘጋጀው? እኛ ስንት ዓመት ሲቀር እንዲሆን ለንስሐ የምንዘጋጀው? እኛ ስንት ዓመት ሲቀር እንዲሆን ሥጋ ወደሙ የምንቀበለው?
እኛ ስንት ዓመት ሲሆን ሲቀር ይሆን ምናልባት ለዛም እኮ ለማናውቀው ነው ለወግ ተነግሮታል። ስንት ዓመት ሲቀር ይሆን ይቅርታ የምንበባለው እኛ ስንት ዓመት ሲቀር ይሆን ሁሉን እርግፍ አድርገን ለእግዚአብሔር ሁሉናችን የምናስረክበው። እነሱ ግን ወሰኑ። በ20 ዓመት ውስጥ ብቻ እኛ እንሰራለን አንተ ዛሬ ነው ኖህ የተባለውን ፈጸመ። መርከብ ሰራ። ከላይ እሳት የተቀላቀለበት ውሃ ከምድር እሳት የተቀላቀለበት ውሃ መዝነብ ጀመረ። በስንት ዓመቱ? በ80 ዓመቱ። በስንት ዓመቱ? በስንት ዓመቱ? ግን በስንት ዓመት ነበር እመጣለሁ ያለው ክርስቶስ? በስንት ዓመት? በ120 ነበር ያለው። ነገር ግን ኃጢአታቸው ቀጥታ አስቀድሞ ከዘመኑ ሳይደርስ አወረደው እግዚአብሔር። ኃጢአታቸው ወደ እኔ ደርሷልና የነነዌ ሰዎችን ታስተምራቸው ዘንድ ሂድ። ኃጢአታቸው ማን ዘንድ ደርሷልና? ማን ዘንድ ደርሷልና? መጀመሪያ ኃጢአት ቀጥታኛ እንደሰራ ነው እግዚአብሔር ጋር ነው የሚደርሰው። መጀመሪያ የት ጋር ነው የሚደርሰው? እኛ ህሊና ጋር ነው የሚደርሰው። መጀመሪያ ከህሊናችን ከተጣላን ጋራ ከተጣላን ከዚያ በኋላ ከአጠገባችን ካለው ጋራ ስምምነት አይኖረንም። ሰዎች ዘንድ አጠገባችን ካሉ ሰዎች ዘንድ ይደርሳል። ከዚያ በኋላ የት ይደርሳል? በሶስተኛ ደረጃ እግዚአብሔር ጋር ይደርሳል። ስለዚህ የእግዚአብሔር ቸርነቱን የሰዎቹ ኃጢአት ጠቀለለውና 120 ዓመት የተባለውን ትቶ እግዚአብሔር በ80 ዓመት መጥቶ ከኖህና ከቤተሰቦቹ ውጭ ጠቅላላ በሙሉ ዓለምን አጥፍቶ ሄደ። እግዚአብሔር አያችሁ፣ አለመመለስ፣ ወደ እግዚአብሔር አለመቅረብ፣ ቃሉን አለመስማት፣ በእምነት አለመጽናት፣ በቤቱ አለመገኘት፣ ሥርዓተ ቤተክርስቲያን አለመጠበቅ፣ አባቶችን አለመስማት፣ እንደዚህ ያሉ ነገሮችን ያመጣል። አባቶችን አለመስማት፣ በጊዜው የነበሩትን ከእግዚአብሔር ጋር የሚነጋገሩትን ማለት ነው። አንደኛው ይሄ ነው። ሁለተኛው የሌባ እንደ ሌባ መምጣት ነው። የማን መምጣት? የማን መምጣት? የማን መምጣት? የክርስቶስ አመጣጥ አንደኛው እንደ ኖህ ነው። በኖህ ዘመን እንደተደረገው ተመልከቱ። እነሱ ገና 20 ዓመት ነበር የሚጠብቁ፣ ግን የመጣው ክርስቶስ ስንት ዓመት ሲቀረው ነው? 40 ዓመት ሲቀረው ነው የመጣው። አጥፍቷቸው የሄደ 40 ዓመት ሲቀረው፣ ከተቀጠረው ቀጠሮ 40 ዓመት ሲቀረው ነው የጠፉት እነሱ። ስለዚህ ሌላው ሁለተኛው ደግሞ የሌባ አመጣጥ። ሌባ ብዙ ጊዜ ማን ነው የሚጠብቀው? ሌባ ባለሀብቱን ሀብቱን የሚጠብቀው ወይስ ሌባ ነው የሚጠብቀው? ጊዜ ማን ነው የሚጠብቀው? ባለሀብቱ እግሩ የሚወጣበትን ቀን የሚጠብቅ ማን ነው? ሁልጊዜ ሌባ ይጠብቃል፣ ሁልጊዜ ማለት ነው። ሌባው ግን ባለሀብቱ ግን ሌባው የሚመጣበትን ቀን ያውቃል የለም? ያውቃል። ታውቃላችሁ? አውቃችሁ ታውቃላችሁ እናንተ? ያው አንዳንድ ሰዎች መቼም በጥበብ ብዙ ጊዜ ሁልጊዜ እኔ ዝግጁ ነኝ ሲሉ ትሰማቸዋለች። ሁልጊዜ በጣም ጥንቁቅ ነኝ፣ ሁልጊዜ ምንም ጠብ አይለኝም የሚሉ ሰዎች አሉ። ነገር ግን ያ ባለ ሀብቱ እንደሚጠነቀቀው ሁሉ ደግሞ ሌላው ምን ይላል ማለት ነው? ይጠነቀቃል፣ ጊዜ ይፈልጋል፣ እያንዳንዷን እርምጃ ይከተላል። እያንዳንዷን አዲስ አበባ አንድ ጊዜ እዚህ እስጢፋኖስ ፊት ለፊት አካባቢ ነው አንድ ባለ ሀብት ነበረ እና ከቤት ወጥቶ አያውቁም እኮ እግዚአብሔር በሚያውቀው ከቤት ወጥቶ አያውቁም። ሁልጊዜም ጠርጣሪም ስላለበት ማለት ነው። እና አንድ ቀን አንድ የእህቱ ልጅ ተዳረና እዚያው አጠገብ እኮ ነው ማታ ጊዜ ሰርግ አመሸ። እሱ በደንበት በአንዲት በዚያች ደቂቃ ማለት ከቤት ወጥቶ አያውቁም። በዚያች ቀን ብቻ ማለት ነው አይሱዛ መጥተው የቤቱን ካጠቅላላ ሶፋውን ቁጭ ነው በሙሉ ማለት እና ይህን ሳነበው ጊዜ ሰውዬው ይታሰበኛል። ያ ሰውዬ ማለት ከቤት ምን የማውቀው ነው በጥሩ የማውቀው ስለሆነ ከቤት አንድም ቀን ወጥቶ ያውቃል። የትም ቀን ወጥቶ ያውቃል። የትም ቀን ያው ለስራም አይወጣም፣ የራሱ የሆነ ነገር ስላለው የትም አይሄድም። እና ልክ የክርስቶስ አመጣጥ ልክ እንደ ሌባ ነው። ባለ ሀብት ጠብቆ ዓመቱን ሁሉ ጠብቆ እንደወዲያልኩ ሁሉ ጠብቆ ለደቂቃ ለተወሰነ ጊዜ እግሩ ሲወጣ ሌባ ጠብቆ ገብቶ በሙሉ ያንን ነገር ጠቅላላ በሙሉ ይወጣል። ስለዚህ የክርስቶስ አመጣጡም እንደዚያ ነው። ልክ እንደዚያ ነው። በጠበቃችሁት ጊዜ አይመጣምና ምን ብላችሁ ጠብቁ? ምን ብላችሁ ጠብቁ? ተዘጋጅታችሁ ጠብቁ። ተዘጋጅታችሁ ጠብቁ። እንዲያውም በማቴዎስ ወንጌል ምዕራፍ 25 ላይ እነዚህ 10 ጠባባት የምንላቸው አሉ። ሙሽራውን ሊቀበሉ የወጡ ታስታውሳላችሁ አይደል? ሙሽራውን ሊቀበሉ ወጡ። 5 ሰነፎች፣ 5 ልባሞች ናቸው። ልባሞች ማለት አስተዋዮች፣ ጥበበኞች፣ ትጉዎች
ቀድመው ነፍሳቸውን ለእግዚአብሔር ያስገዙ አይምሯቸውን ሁሉ ጠቅላላ በሙሉ ለእግዚአብሔር የሰጡ ማለት ነው። እና ሲሄዱ እነዚህ ቅባታቸውንም መብራታቸውንም ዘይታቸውን ይዘው ሄዱ። እነዚያ ሰነፎች ደግሞ መብራት ይዘዋል፣ ዘይት ግን የላቸው። ዘይት የሚባል በዘመኑ ጊዜ መብራት ሆኖ የሚያገለግል በመብራቱ በዚያ እየተነከረ የሚያገለግል ነው፣ ለመብራትነት የሚያገለግል ማለት ነው። ልክ እኛ እንደምናበራው ጧፍ ያለ ማለት ነው። እና ሙሽራውን ሊቀበሉ ነው ሄዱ። ከዚያ ሙሽራው ዘገየ። በዘመኑ የሚመጣው ሙሽራ ሌሊት ነው፣ ዘገየ። ተኙ። ሲተኙ 6 ሰዓት አካባቢ ሲሆን ሙሽራው መጣ። ተነሱ ሙሽራውን ተቀበሉ የሚል ድምፅ ተሰማ። እነዚያ ጥበበኞቹ ትጉሆቹ መብራት ከዘይት ጋር የያዙት 5ቱ ልክ እንደተነሱ መብራታቸውን አብርተው ዘይታቸውን ይዘው ሙሽራውን ሊቀበሉ ወጡ። እነዚያ 5ቱ ደግሞ መብራቱን ቢያበሩ ዘይት የለም። ከየት ያምጡ? ዘይታችን አልቆብናል እና ስጡን እባካችሁን አሏቸው። እነዚያን ጓደኞቹን 5ቱ አይ ለእኛም አይበቃንም፣ ምናልባት ከሚገዙት ሁሉ እናሽጡ አሏቸው። ልክ እነሱ እንደሄዱ ሙሽራው መጣ። ሙሽራ ሲመጣ ዘይትና መብራት የያዙ ሰዎች ከሙሽራው ጋር ሙሽራውን ተቀብለው ወደ ቤት ገቡና ቤቱ ተዘጋ። ቤቱ ከተዘጋ በኋላ ከተማ ሄደው መብራት ይዘው ዘይት ገዝተው መጡ። እነዚያ መጡ። ሲመጡ ሙሽራ የለም። መጡና በሩን ሲያንኳኩ ምን አላቸው ሙሽራው? እውነት እውነት እላችኋለሁ ምን አላችሁ? አላውቃችሁም። ምን አላችሁ? ምን አላችሁ? አሁን እነዚህ ሰዎች አላውቃችሁም የተባሉ ምን ስላነሳቸው ነው? ምን ስላነሳቸው ነው? ዘይት ስላነሳቸው፣ ዝግጅት ስላነሳቸው። ምን ስላነሳቸው? ሙሽራ እስከሚመጣ እኮ ይመናል። ብዙ ሰዓት ነበራቸው ለእነዚህ ሰዎች፣ በጣም ብዙ ሰዓት፣ ረጅም ሰዓት ነበራቸው። ይህን እንቅልፋቸውን እንኳ ትተው ያንን ማዘጋጀት ይችሉ ነበር። በጣም ብዙ ሰዓት ነበራቸው። ዛሬ ብዙ ሰዓት ተቀምጦልን ለእኛ ቃሉን መስማት አቅቶናል። ዛሬ ብዙ ጊዜ ተቀምጦልን ለእኛ ቤተክርስቲያን መጠን ስጋውን መቀበል አቅቶናል። ዛሬ ብዙ ሰዓት ሰጥቶን እግዚአብሔር ንስሐ መግባት አቅቶናል። ዛሬ ወደ ቤተክርስቲያን መምጣት አቅቶናል። ዛሬ በጤናችንና በአካላችን እያለን ይቅርታ በሉ ስንባል እንዲህ ተብለናል። በአልጋ ላይ ስንተኛ ግን ከገሌ ጋር ተጣልቻለሁና እባካችሁን አምጡልኝና ይቅርታ ልበለው ምን ሰዎች እኮ አለ። ልክ ወደ መጨረሻ በምንጠራበት ጊዜ እግዚአብሔር ያንን አይደለም የሚፈልገው። ገና በመጀመሪያ በወጣትነት ዘመን ጭምር ጠቅላላ በሙሉ ሕይወትን ለእግዚአብሔር ስጥና ኑር ነው። ሕይወትን ለእግዚአብሔር መስጠት ማለት በፍቅር ጭምር ነው። ሶስተኛው በታማኝ አገልጋይና በክፉ አገልጋይ ይመሰላል የክርስቶስ መምጣት። በምን አገልጋይ? በምን አገልጋይ? በታማኝና በክፉ አገልጋይ። ታማኝ አገልጋይ የሚባለው አንድ ሰው ሁለት ሰዎች ቢቀጣ አንዱ ታማኝ ሊሆን ይችላል፣ አንዱ እንደዚሁ ክፉ አገልጋይ ሊሆን ይችላል። ያ ታማኙ አገልጋይ ከብቶቹን ከሆነ በጎቹን ከሆነ እንዲያስጠብቀው የቀጠረው እየጠበቀ ጠዋት የሚመገቡትን ውሃውን፣ ሳሩን፣ ሁሉን ነገር በየጊዜው ይሰጣቸዋል። ሁልጊዜ ማለት ነው። ልክ ክፉ ታማኝ የሆነ ወይ ደግሞ ያ ክፉ አገልጋይ የሆነው ሰውዬ ደግሞ አይ እሱ ላይ መጣ ይችላል፣ ቀስ ብዬ እሰጣቸዋለሁ እያለ ዋዛ ፈዛዛ ጨዋታ በየጊዜው በየቤቱ ሲዞር ይኖራል። ከዚያ ከመካከል እንዲያያለ ምኑ ይመጣል? ያስጠበቀው ባለቤቱ ጌታው ይመጣል፣ ምንም ሳያውቀው ማለት ነው። ታዲያ የታማኙን አገልጋይ ና ብሎ በየጊዜው ምግባቸውን ለከብቶቹ ይሰጣ የነበረውን አገልጋይ ያጠርቶ በቤቱ ሁሉ ይሾመዋል ይላል። በምን ሁሉ ይሾመዋል? በምን ሁሉ ይሾመዋል? አዎ እግዚአብሔር ቤት አለው። እኛን የሚሾምበት በጣም ብዙ ቤት አለው። እስመ ውስተ አቡየ ብዙ ማኅደር ቦቱ፣ በዚያ ላይ ብዙ ቤት አለ። መጀመሪያ ሌልና እናንተን ደግሞ ከዚያ ወስዳችኋለሁ ብሎ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህ በቤቱ ሁሉ እንዲሾመን እኛ ምን ሆነን መጠበቅ አለብን? ምን ሆነን መጠበቅ አለብን? ተዘጋጅተን መጠበቅ አለብን። ንስሐ ገብተን ለሥጋ ወደሙ በቅተን በፍቅር ተመላልሰን በይቅርታ ቤት ሆነን ተዘጋጅተን እንድንኖር እግዚአብሔር አምላካችን ይርዳን። ሁላችንም ተዘጋጅተን እንድንኖር እግዚአብሔር አምላካችን ይርዳን። ሳንዘጋጅ እንዳይጠራን እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ብዙ ጊዜ ጠብቆናል፣ ብዙ ጊዜ ሰጥቶናል፣ ብዙ ጊዜ እንድንዘጋጅ ፈቅዶልናል። እግዚአብሔር አምላካችን ይህንን የሚፈጽምልን ይቆየን።